ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እንኳን በሰላም አውሎ በሰላም ለዚህን ሰዓት አድርሶናል። ሙስሊም እህቶቼ፣ ክርስቲያን እህቶቼ እንኳን ለዚህን ሰዓት በሰላም አደረሳችሁ እላችኋለሁ። ውድ ቤተሰቦቼ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ ከልብ አመሰግናለሁ። የጨረቃ ፋሚሊ ውድ እህቶቼ በጣም ከልብ ነው የማመሰግነው። ሰብስክራይብ እያደረጋችሁኝ ያላችሁ፣ ሼርም እያደረጋችሁልኝ ያላችሁ በጣም ከልብ አመሰግናለሁ። ውድ እህቶቼ እንግዲህ ልጆቻችን መጡ። እግዚአብሔር አምላክ ከክፉ ይጠብቀን፣ በስደት በሰላም ለሀገራችን ያብቃን፣ ክፉ ነገር አይንካን፣ እሾክ አይውጋን፣ በሰላም የወጣንበት ሀገር በሰላም እንድንመለስ ፈጣሪ ይርዳን። ሙስሊም እህቶቼ፣ ክርስቲያን እህቶቼ ድዋ አድርጉ፣ ጸሎት አድርጉ። ስለ ራሳችሁ፣ ስለ ልጆቻችን፣ ስለሚፍታም አባት እንዳትረሱ። ጸሎት ድዋ አድርጉ። በጸሎትና በድዋ ማይሆን ነገር የለም። እውነቴ ነው የምላችሁ። እኔ በጸሎት በጣም አምናለሁ፣ በጣም ከምላችሁ በላይ የልጆቼ እውነቴ ነው የምላችሁ። በቃ የማይቋረጥ ጸሎት አለኝ ለልጆቼ፣ የማይቋረጥ ከልጆቼ ለይቻቸው አላቅም። ብሩክና ሀይሚ መቼም ባላወጣቸውም እንደ ልጆቼ የምሳሳላቸው ልጆች ናቸው። ቅድስት ድንግል ማርያም ትጠብቃቸው፣ ከሰው አይን ከሰው አፍ ታውጣቸው፣ ክፉ ነገር አይንካቸው። ክፋታቸው የሚመኝላቸው፣ መለያታቸው የሚፈልጉ፣ የእነሱ ውድቀት የሚፈልጉ እግዚአብሔር አምላክ ያርቅላቸው፣ መልካሙ ያብዛላቸው። እግዚአብሔር አምላክ ከዚህ የበለጠ ውብ ሆነው ደምቀው ተጋብተው ወልደው እንናያቸው ያብቃን። ቅድስት ድንግል ማርያም እቅፍ ታደርጋቸው፣ በመጋረጃዋ ትጋርዳቸው፣ በሽፋኗ ትሸፍናቸው፣ ክፉ ነገር አይንካቸው፣ እሾክ አይውጋቸው፣ ከቅርብን ከሩቅም የሚወረወረው ክፋት ያርቅላቸው። ቸሩ መድኃኔዓለም እጁ ይዘርጋላቸው። በሚሰሩት፣ በሚወጡበት፣ በሚገቡት፣ በሚነኩት እጁ ይዘርጋላቸው። በእውነት የጠበቁት ይሄ እናደርጋለን ብለው ራሳቸው የተመካከሩት እግዚአብሔር አምላክ በቅርብ ቀን በሩ ብርግትግት ያደርግላቸው። እነሱ ሩቅ አስበውት ይሆን? በቅርብ ቀን ባላሰቡት ቦታ እግዚአብሔር አምላክ እጁ ይዘርጋላቸው። ቅዱስ ገብርኤል የምስራች ይዞላቸው ይምጣ። የምስራች ይዞላቸው ይምጣ። ለእኛም የምስራች ቀለበቱ፣ ሽምግልናው፣ ሰርጋቸው፣ ስኬታቸው የምስራች ይዞልን ይምጣ። በእውነት ክፉዋቸው አያሳይኝ። እስከ መጨረሻቸው የልጅ ልጅ አይተው መቋሚያ ይዘው ቆርበው እንናያቸው። እድሜ ሰጥቶን እንናያቸው ያብቃል። የኛው ውድ ልጆች የሚዲያ ቲቸሮች አሻዋ ተቆጥሮ አያርቅም፣ ኮከቦቹም ተቆጥረው አያርቁም። እንደዛ ዘራቸው ይብዛ፣ እንደዛ ስኬታማ ያደርግላቸው፣ ተቆጥሮ የማያልቅ በረከት ፍስስ ያደርግላቸው። የኔ ስስቶች፣ የኔ ውዶች፣ የኔ እንቆች በጣም ከልብ ነው የምወዳቸው፣ በጣም ከልብ ነው ማከብራቸው። እናንተም በጸሎት በድዋ አስቧቸው። እውነቴ ነው የምላችሁ ብዙ የእነሱ ውድቀት ጉድጓድ የሚቆፍሩ ያልሆነ የሚፈልጉ ብዙ አሉ እላችኋለሁ እህቶቼ። እንግዲህ ዛሬ ሀይምዬ የኔ ውድ ምንም ነገር አይንካሽ፣ የኔ ስስት ከውዱ ባለቤትሽ ጋራ እግዚአብሔር አምላክ ወደፊት ያራምድሽ። ከምትወጁ ከምታፈቅሪው ከምታከብሪው ባልሽ ከሚስቱ ጋራ እንደዛ ነው። በስስት ነው የሚያያት፣ በስስት ነው የምታየው። በእውነት ነው የምላችሁ። እኔ እንጃ፣ እኔ እውነት አይቻቸው አልጠግብም። አያቸውና በእውነት የሰው አይን ውሃ ያድርግላችሁ ነው ምለው። በጣም ስለመወዳቸው በጣም ስለምሳሳላቸው ማለት ነው። እንቁ የሆኑ ልጆች ናቸው። እነሱን የሚጠላ እነሱ በተለያዩ የሚል ሰይጣን ነው እንጂ ሰው ነው ብዬ አልልም። በሰይጣን ተመስሎ መጥቶ ነው ብዬ ላለው እንጂ ሰው ነው ብዬ አልልም። በፍጹም ሰው ነው ብዬ አልልም። እግዚአብሔርን ነው የምላችሁ እና ሚፍታም እግዚአብሔር አምላክ አባቱ ይማርለት፣ ምረቱ ይስጠው፣ ድኖለት ሰላም ሆነው ያብቃው እላችኋለሁ እህቶቼ። ከምንም በላይ የሰው ጥግ ድረስ ክፋት ምንም ነገር የሚያደርግልን ነገር የለም። ምንም ነገር አይጠቅመንም። እነዚህ ልጆች የብዙ አፍ መፍቻ ናቸው። ብዙዎቻችን በእነሱ አፍ መክፈት ለምደናል። ብዙዎቻችን ሰርተናል። ብዙዎቻችን የተቀየርንም አለን፣ የተለወጥን አለን። ከማዳም ቤት ወጥቼ የራሴን ስራ ይዛለሁ ብለው የሚያስቡ በእነሱ ሰርተው ብዙዎቹ አሉ። ግን በዛ መካከል እየሰሩባቸውም በእነሱም ጥላሸት የሚቀቧቸው፣ መለያየታቸው የሚፈልጉ፣ አንድነታቸው ፍቅራቸው የማይፈልጉ
ብዙ እህቶች ያሉ እውነቴ ነው የምላቸው ስፍር ቁጥር የሌላቸው አሉ። እና ሀይሚ የኔ ውድ እያለች ነበረ ሰርጎ የገቡ ናቸው እንጂ የጨረቃ ፋሚሊ አይደሉም እያለች ነበረ። እውነት ነው። የእውነት የጨረቃ ፋሚሊ ይለያሉ ይለያሉ። እውነቴ ነው የምላችሁ። ማታ አይታችኋል ኮመንታቸው፣ ጊፍተራቸው በጣም የሚያስገርም የሚያስደንቅ ጊዜ ነበረ። እግዚአብሔር ይመስገን ይሄን የሰጣቸው የሰው ፍቅር እግዚአብሔር ይመስገን አይወሰድባቸው፣ የሰው ፍቅር ይጨምርላቸው። እነሱ ሚዲያ ሲመጡ የሰው ፍቅር አላብሱ ነው ያመጣቸው። ሲያጣምራቸው የሰው ፍቅር አላብሱ ነው ያጣምራቸው። እውነቴ ነው የምላችሁ የሰው ፍቅር አጣምሮ ነው ያለበሳቸው። ከዚህም በላይ የሰው ፍቅር ያላብሳቸው። ከዚህም በላይ የሰው መውደድ ያላብሳቸው። ክፉ አይንካቸው። እህቶቼ ክፋት ተመኝተን የትም አንደርስም። መጥፎ ነገር ተመኝተን የትም አንደርስም። ያለነው የሰው ጓዳ ነው። ያለነው የሰው ቤት ነው። የራሳችን ቤት አይደለም ያለነው። በእናት በአባታችን ቤት አይደለም ያለነው። ብዙ እህቶቻችን ወጥተው ባሰቡት ሳይደርሱ የቀሩ አሉ። ብዙ ወንድሞቻችን የቀሩ አሉ በባህር ዘንዶ የበላቸው የተገደሉ የሞቱ ብዙ እህቶቻችን በእስር ቤት የሚበሰብሱ አሉ። በሆስፒታል የሚበሰብሱ የሰው ሀገር ልጆች ያላቸው ለልጆቻቸው ብለው ወጥተው ብዙ ትዳር ያላቸው እናት አባት እደግፋለሁ ብለው ወጥተው በብዙ ምክንያት አሉ። እህቶቻችሁ አስቡ፣ መልካም አስቡ፣ ጥሩ ነገር አስቡ፣ በጎ ነገር ተመኙ። እውነቴ ነው የምላችሁ ክፋት ምንም አላደረገልንም። ክፋት ምንም የጠቀመን ነገር የለም። ክፋት ምንም የሰው ልጅ ውድቀት እየተመኘን ራሳችን እንዳንወድቅ፣ የሰው መለያየት ፈልገን ራሳችን እንዳንለያይ፣ የሰው ልጅ እስከ ጥግ ድረስ ሄድበታለሁ አለያየዋለሁ ጥላሸት ተቀባዋለሁ ብለን እኛ ከላይ ጥላሸት እንዳይቀባን መጥፎ ነገር እንዳያገኘን መጥፎ ነገር እንዳያገኘኝ እውነቴ ነው የምላችሁ እፈራለሁ። እኔ አንዳንዴ እፈራለሁ፣ ለልጆቼ እፈራለሁ፣ ለራሴ እፈራለሁ፣ ለትዳሬን እፈራለሁ። እውነቴ ነው የምላችሁ። ለምን በዚህ ያክል ጥግ ድረስ ክፋት ሄጄ እግዚአብሔር ባላሰብኩት መንገድ ቁጣው ያመጣብኝ ስላለሁ ይቅር በለኝ እላለሁ። እውነቴ ነው የምላችሁ። ተሳስቼ ይሆን ሳላቅ ተሳስቼ ይሆን በሳቅን ወለምታ ተሳስቼ ይሆን ይቅር በለኝ እላለሁ። ይቅር በለኝ። ሁሉም ነገር በዚህ ምድር ላይ የማይጠፋ ነገር አንዳችም ነገር የለም። በሀብት ተደላድላችሁ ተቀምጣችሁ ሀብቱም ይረግፋል፣ ይጠፋል። ማይጠፋ ከላይ ከሰማይ ምድርና ሰማይ የዘረጋ አምላክ ብቻ ነው ማይጠፋ። እውነቴ ነው የምላችሁ ማይጠፋ እሱ ብቻ ነው። በዚህ ምድር ላይ አለ የምትሉት ነገር እንደ ጠዋት ጤዛ፣ ጠዋት ገጠር ብታዩ ሳር ላይ ውሃው የጉድ ነው የምታዩት። ግን ፀሐይ ሲወጣ ያው ጤዛ ይረግፋል። ጤዛ ነው የሚባለው እና እርግፍ ብሎ ይጠፋል። እንደዛ ይጠፋል። የሰው ልጅ መርክም ይረግፋል። ያለብሽም ነገር እናጠዋለን። ግን ማይጠፋ እግዚአብሔር ነው። ፈሪ እግዚአብሔር እንፍራ። ፈሪ እግዚአብሔር እንፍራ። ባለንበት እምነት ፈሪ የፈጠረን አምላክ ፈርተን እንኑር። ክፉ ከአንደበታችን አይውጣ። ማረኝ እንበለው፣ እግዚኦ እንበል። እውነቴ ነው ምላችሁ። ከቁጣ እንውጣ፣ ከመጥፎ ነገር እንውጣ። መጥፎ ነገር ይቅርብን፣ ይቅርብን። ምንም አላደረገልንም። ክፋት ምንም አላደረገልንም። ክፋት ለማንም አልበጀም። ክፋት ለሀገር አልበጀም። ክፋት እውነቴ ነው ምላችሁ እስከ ጥግ ድረስ ይቅርብን። አንሂድ። ይሄ ሚዲያ እኮ ይቀራል። ይሄ ሚዲያ እኮ እንተወዋለን። ሰው እንዲህ በሆነ በወደቀ በተለያየ በጠፋ ለምን አየሁት አንበል። መልካም ነገር እንመኝ፣ በጎ ነገር እንመኝ ብንችል ለሀገራችን፣ ለታመሙ፣ ለታሰሩ፣ ለተጨነቁ፣ ለምትወዷቸው በጸሎት በድዋ አስቧቸው። ስለ ራሳችሁ እውነቴ ነው የምላችሁ ስለ ራሳችሁ ዞር ብላችሁ እዩ። ሰው ብቻ መመልከት ሳይሆን ራሳችሁን ተመልከቱ። እኔ ምን አለብኝ? የኔ ጉድፍስ፣ የኔ ማንነትስ፣ እኔ ማንነቴን አውቃለሁ ወይ? የኔ ማንነትስ አይቼዋለሁ ወይ ብለን እንበል። ብቻ ሁሌም የሰው ነገር እየፈለግን ሁሌም የሰው ጉድፍ እየፈለግን ራሳችን እንዳንወጥቅ፣ ራሳችን ባልሆነ ቦታ ተሳስተን እንዳንወጥቅ፣ ባልሆነ ቦታ ድንቅፍ ብሎን እንዳንወጥቅ መልካም ነገር እናስብ፣ በጎ ነገር እናስብ፣ ጥሩ ነገር እናስብ፣ መልካም ነገር እናስብ። አደራችሁ እህቶች፣ የሰው ልጅ ከምንም በላይ መልካም ነገር የመሰለ ነገር የለም። ጥሩ ነገር የመሰለ ነገር የለም። በህይወት ዘመናችን ጥሩ ነገር ስናስብ ጥሩ ነገር ነው የሚገጥመን። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። በጣም ነው የምወዳችሁ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም